በዛሬ ፕሮግራማችን የምንመለከተው ቃርን ነው ወይም ሀርት በርን የሚባለውን ነገር እንመለከታለን። ቴክታ መካከለኛ ክሊኒክ ነን። አድራሻችን ቱሉ ዲምቱ ወረዳ 13 ፊት ለፊት ላይ ወይም ደግሞ ቅዱስ ገብርኤል ቤተክርስቲያን ፊት ለፊት ላይ እንገኛለን። ያማክሩን። ስለ ቃር አንዳንድ ሀሳቦችን እናነሳለን። ቃር የምንለው ወይም በሕክምና አጠራሩ ሀርት በርን በመባል የሚታወቀው የህመም አይነት ሲሆን አብዛኛው የሚያጠቃና እጅግ የተለመደ ችግር ነው። ያው የተለመደ ችግር ነው። በደረት አካባቢ የማቃጠል ስሜት መሰማት በአብዛኛው ከምግብ በኋላና እንቅልፍ ስንተኛ የሚብስ ነው። ይህ የሚከሰተው የጨጓራ ውስጥ አሲድ ወደ ላይኛው የምግብ አስተላላፊ ቱቦ ሲገባ ነው። ለቃር ተጋላጭነት የሚጨምሩ ሁኔታዎች፣ አንደኛ ቅመም የበዛባቸው ምግቦችን መመገብ፣ 2 ሽንኩርት፣ 3ኛ ሲትረስ ያላቸው ምግቦች፣ 4 ቅባት የበዛባቸው ምግቦች፣ 5 ጣፋጭ ምግቦች፣ 6 የአልኮል መጠጦችን መውሰድ፣ 7 ካፊን ያላቸውን መጠጦችን መውሰድ፣ 8 ከጥጋብ በላይ መመገብ፣ 9 ከመጠን ያለፈ ውፍረት፣ 10 ነፍሰ ጡርነት ናቸው። ሐኪሞን ማማከር የሚገባው መች ነው የሚለውን ደግሞ ስንመለከት ቃር በአብዛኛው አመጋገብን በማስተካከልና ቀስቃሽ ሁኔታዎችን በማስወገድ የሚድን ሲሆን ከፍተኛ የሆነ የደረት ማቃጠል፣ ውጋት፣ የመጨምደር ስሜትና ወደ ትከሻ የሚሰራጭ የህመም ስሜት ከትንፋሽ ማጠር ጋር ከተከሰተ በአፋጣኝ ሐኪም ማማከር ተገቢ ነው። ምክንያቱም የድንገተኛ የልብ ህመም ምልክት ሊሆን ስለሚችል ሐኪም ማማከር ተገቢ ነው እንላለን። ከዚህ በተጨማሪም በሳምንት ውስጥ ከ2 ጊዜ በላይ የሚያቀርቡ ከሆነ፣ ለመዋጥ የሚቸገሩ ከሆነ፣ ማቅለሽለሽና ማስመለስ ካለዎት፣ የምግብ ፍላጎት በማጣት ወይም ለመመገብ በመቸገር ምክንያት የሰውነት ክብደቶ ከቀነሰ ሐኪም መሆን ማማከር ይኖርቦታል። ቃርን ለማስታገስ መደረግ ያለባቸው የአኗኗር ዘይቤዎች፣ የሰውነት ክብደቶን ማስተካከል፣ ቃርን የሚያስነሱ ምግቦችን አለመመገብ፣ የአልኮል መጠጦችን አለመውሰድ፣ ሲጋራ አለማጨስ፣ በመኝታ ጊዜ ጭንቅላቶን ከፍ ባለ ትራስ ላይ ማሳረፍ ናቸው። መልካም ጤንነት። ቴክታ መካከለኛ ክሊኒክ። ላለው ጥያቄና አስተያየት በ0963 11 1555 ላይ ደውለው ማሳወቅ ይችላሉ። እናመሰግናለን።